ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ዛሬ ምሽት በአማራ ሚዲያ ኮርፖሬሽን ወይም አሚኮ አየር ላይ ይወጣል ተብሎ የጠቅላይ ሚኒስትሩ አብይ አህመድ ቃለ መጠይቅ ብዙዎችን ትኩረት ስቧል። ስለሱ ምንላችሁ ነገር አለ። ዝርዝር መረጃ ይዘናል። በአማራ ክልል በቀጠለው አውዳሚ ግጭትና ለመረጋጋት ውስጥ በህፃናት ላይ የሚፈጸመው ሰብአዊ ጥቃት መረጃዎች ይፋ ሆነዋል። ዝርዝር መረጃ ይዘናል። የትግራይ ህዝብ ህልውና ለማረጋገጥ የአብይ አህመድ ጄኖሳይዳዊ አገዛዝ ማስወገድ ብቸኛ አማራጭ መሆኑን የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻዲቃን ገልጸዋል። ይህንን ጉዳይም በስፋት እንመለከተዋለን። ታዲያ እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዛሬ ምሽት በአማራ ሚዲያ ኮርፖሬሽን ወይም አሚኮ አየር ላይ ይወጣል ተብሎ ትልቅ ማስታወቂያ የተነገረለት የጠቅላይ ሚኒስትር አብይ አህመድም ቃለ መጠይቅ ብዙዎችን ትኩረት ስቧል። አገራችን ኢትዮጵያ ካለችበት እጅግ ውስብስብ አሳሳቢና ከባድ ወቅታዊ ሁኔታ አንጻርም እንደ ሀገር መሪ በሚዲያ ፊት ሲቀርቡ ከሱ የሚጠበቁ ትልልቅ ሀገራዊ ኃላፊነቶችም አሉ። በተለምዶ የሀገር መሪዎች በፖለቲካ ማህበራዊና ኢኮኖሚያዊ ውጥንቅጦች ላይ ጥልቅ፣ ግልጽና ኃላፊነት የተሞላበት ትንታኔ ሲሰጡ የህዝብን ስቃይና ስጋት የሚመልስ አቅጣጫ ሲያስቀምጡም መመልከት የተለመደ አሰራር ነበር። ነገር ግን ዛሬ ምሽት በአሚኮ ይዞት ብቅ ይላል ተብሎ የሚጠበቀው ዝግጅት ከዚያ ከተለመደውና ከሚጠበቀው የሀገር መሪነት ሚና በእጅጉ የራቀና ለየት ያለ ገጽታ ያለው ሆኖ ይመጣል ተብሎ ይጠበቃል። የቀረበበትንና የተዘጋጀበትን ቅርጽ በጥቅሉ ስንመለከተው ሂደቱ እውነተኛ የጋዜጠኝነትና የፖለቲካ ጥያቄዎችን ከመመለስ ይልቅ አስቀድሞ የተቀናበረ ድራማ ይመስላል። እንደ ሀገር መሪ ነፃና ገለልተኛ ከሆኑ ጋዜጠኞች የሚሰነዘሩ ጠንካራና የህዝብ ብሶት ያዘሉ ጥያቄዎችን ከመቀበል ይልቅ ፊት ለፊት የተቀመጠውን ጋዜጠኛ እንደ መሳሪያ በመጠቀም ራሱ ያዘጋጀውን ጥያቄ ራሱ እንዲመልስ ተራ የሶሻል ሚዲያ አቅራቢ ወይም የቲክቶከር አካሄድ ነው እየተከተለ ያለው። የጋዜጠኛው ሚና ጥያቄ መጠየቅ ሳይሆን የተጻፈለትን ካርድ ማንበብና የመድረክ ማመቻቸት ብቻ ሆኖም ቀርቷል። ይህ ደግሞ በከባድ ሀገራዊ ቀውስ ውስጥ ያለች ሀገር መሪ ከሚከተለው የፖለቲካ ብስለትና ኃላፊነት ጋር በፍጹም የማይመጣጠን የህዝብን ንቁ አእምሮ ያላገናዘበ የህዝብ ግንኙነት ብቻ ስራም ነው። ነገር ግን ዋናውና መረሳት የሌለበት እውነታም ከመገናኛ ብዙሃን ስክሪን በስተጀርባ በመሬት ላይ ነው። በአሁኑ ሰዓት የአማራ ህዝብ በየቀኑ በድሮን በከባድ መሳሪያና ባልተቋረጠ ወታደራዊ ዘመቻ ከፍተኛ መከራና ግፍ እየተቀበለም ይገኛል። ንጹሃን ዜጎች በየቀኑ ህይወታቸውን እያጡ መኖሪያ ቤቶችና የህዝብ አገልግሎት መስጫዎች እየወደሙም የኢኮኖሚና የማህበራዊ ህይወት ሙሉ በሙሉ በቆመበት ሁኔታ ላይ እንዲህ አይነት ጥልቅ ህመም እንግልት ባለበት ሁኔታ ውስጥ ሆኖ በአየር ላይ የሚበተኑ ባለቀለም ቃላት፣ የተቀናበሩ ፈገግታዎችና የቪዲዮ አርትዖቶች የመሬቱን እውነታ ሊሸፍኑት ወይም ሊያስረሱት አይችሉም። ህዝባችን በቃላት ድራማና በመሬት ላይ ባለው አሰቃቂ እውነታ መካከልም ያለውን የሰማይና የምድር ልዩነት በደንብ ይረዳል። በእነሱ እይታና ስልታዊ ስሌት ይህንን አይነት የተዘጋጀ ዝግጅት በዋና ዋና ሚዲያዎች በኩል በማሰራጨት የህዝቡን ትኩረት አቅጣጫ ማስወጣት የሚቻል መስሏቸዋል። የህዝቡን የትግልና የብሶት አጀንዳ በማስቀየር በራሳቸው አዲስ የተሰራ የፖለቲካ አጀንዳም የመስጠትና አእምሮውን የመቆጣጠር ሙከራ ሰሞኑን ሲደረግ ይስተዋላል። ነገር ግን ቀድሞ የነቃ የገዛ ደሙንና የመከራውን ምንጭ ጠንቅቆ የተረዳ ህዝብ አዲስ የሚሰጠውን የተቀናበረ አጀንዳ እንዲሁ አይቀበልም። የአማራ ህዝብ አጀንዳ ተቀባይ ሳይሆን የራሱን አጀንዳና የትግል አቅጣጫ ራሱን ያስቀመጠ ህዝብ ነው። አጀንዳ ለመስጠት የሚደረገው ጥረት ሁሉ የህዝቡን የነቃ አቋምና ጥንካሬ ያላገናዘበ ፍጹም ከንቱም ድካም ነው። ዛሬ ምሽት በአማራ ሚዲያ ኮርፖሬሽን የሚለቀቀው ዝግጅት ምንም ያህል በስቱዲዮ መብራቶችና በጋዜጠኝነት ሽፋን ቢሸፈንም በህዝቡ ላይ እየደረሰ ያለውን በደልና መከራ እውነት የሚያስረሳ አይሆንም። በአማራ ክልል በቀጠለው አውዳሚ ግጭትና ለመረጋጋት ውስጥ በህፃናት ላይ የሚፈጸመው ሰብአዊ ጥቃት ወደ አሰቃቂ ምዕራፍ መሸጋገሩን የሚያሳዩ መረጃዎች ይፋ ሆነዋል።
የክልሉ ርዕሰ መስተዳደር አረጋ ከበደ የ2018 በጀት ዓመት የዕቅድ አፈጻጸም ሪፖርት ለክልል ምክር ቤት ባቀረቡበት ወቅትም በርካታ ህጻናት ያስገድዶ መድፈር ጥቃት እንደደረሰባቸውና የ900 ህጻናት ጉዳይ በችሎት መታየቱን በይፋ አረጋግጧል። ይህ ይፋዊ መግለጫ የችግሩን አሳሳቢነት የሚያሳይ ቢሆንም በህብረተሰቡና በሰብአዊ መብት ተሟጋቾች ዘንድ ግን በርካታ ጥያቄዎችንና ቅሬታዎችን አስነስቷል። ለበርካታ ወገኖች ዋነኛ ጥያቄው እነዚህን አሰቃቂ ጥቃቶች የፈጸሙት አካላት እነማን ናቸው የሚለው ነው። በክልሉ ውስጥ የሚንቀሳቀሱ የመንግስት የጸጥታ አካላትና ታጣቂዎች የህዝብን ደህንነት የማስጠበቅ ግዴታ ያለባቸውም በጥቃቱ ላይ የነበራቸው ሚና በግልጽ አለመቀመጡ ትልቅ ትችት አስከትሏል። ጥቃቱን የፈጸሙት ወንጀለኞች ማንነትን ሳያጣሩና የራስን የጸጥታ መዋቅር ተጠያቂነት ሳይፈትሹ አሃዞችን ብቻ ይፋ ማድረግ የመንግስት ስነልቦናና ህጋዊ ኃላፊነትን ጥያቄ ውስጥ የሚጥል ነው በሚል በርካቶች አስተያየታቸውን እየሰጡ ይገኛሉ። በሌላ በኩል ርዕሰ መስተዳደሩ ካቀረቧቸው አጠቃላይ አሃዞች መካከልም በቀጥታ ከግጭቱ ጋር ተያይዞ በጥቃቱ የተጎዱት ህጻናት ስንት እንደሆኑ በግልጽ አለመቀመጡ ሌላው ክፍተት ነው። በግጭት ቀጠናዎች ውስጥ የሚፈጸመው የጾታ ተኮር ጥቃቶች ሳቢያ በርካታ ተጎጂዎች ማህበራዊ ማግለልን በመስጋት ወይም ፍትህን እንደማያገኙ በማሰብ ሪፖርት አያደርጉም። በመሆኑም ይፋ ከተደረገው የ900 ህጻናት ቁጥር ባሻገር በመሬት ላይ ያለው እውነተኛ ህመምና የወንጀሉ ስፋት ከዚህ በእጅጉ ሊከፋ እንደሚችል ይገመታል። መንግስት በባህር ዳር በጎንደርና በደሴ ከተሞች የጥቃቱ ሰለባ ለሆኑ ህጻናት ማገገሚያ ማዕከላት ማደራጀት ቢገልጹም የተዘረጋው መዋቅር ያለው አቅም ግን ከአደጋው ስፋት ጋር የሚመጣጠን አይደለም። በአሁኑ ወቅት ክልሉ በሚገኝበት አስቸጋሪ ጸጥታ ሁኔታም ፍትህ የማግኘት ሂደቱ መዘግየቱና የተቋማት አቅም መዳከሙ ለተጎጂ ህጻናት ዘላቂ የስነ ልቦናና የጤና ድጋፍ መሰጠትን እጅግ ፈታኝ አድርጎታል። በግጭት ውስጥ የሚገኙ ህጻናትን ከእንዲህ አይነቱ ዘግናኝ ጥቃት መጠበቅ፣ አጥፊዎችን ሳይመርጡ ለህግ ማቅረብ፣ ሰለባዎችን በዘላቂነት ማቋቋም የመንግስት ቀዳሚና የማይታለፍ ኃላፊነት ነው። የህግ የበላይነትን በማረጋገጥ በግልጽነትና በተጠያቂነት መርህ ላይ የተመሰረተ እርምጃ ካልተወሰደም የህፃናት ሰብአዊ መብት ረገጣው በቀላሉ ሊቆም አይችልም። ስለሆነም ጉዳዩ አስቸኳይ የሁሉም ወገኖችና የህብረተሰቡ ጣልቃ ገብነትን የሚጠይቅ ብሔራዊ አሳሳቢ ጉዳይ ሆኖ ቀጥሏል። የትግራይን ህዝብ ህልውና ለማረጋገጥ ያለን ብቸኛ አማራጭ በጀግንነት ታግሎ አገዛዙን ማሸነፍ ነው ሲሉ ታጋይ ገብረ ጻዲቃን ተናግረዋል። የትግራይን ህዝብና የትግራይን ሰራዊት በትዕግስት የሚፈታተኑ የጂኖሳይዳዊ አገዛዝ ድርጊቶችን በአንድነት ለመመከት በተሻለ አቋምና ዝግጅት ላይ ነን፣ በጠላት ፕሮፓጋንዳ አንሸነፍም ሲሉ ገልጸዋል። ታጋይ ገብረ ጻዲቃን ይህንን ያሉት የአርሚ 22 የሰራዊት አባላት ሁለተኛ ዙር የምረቃ ስነ ስርዓት ላይ በተገኙበት ወቅት ባስተላለፉት መልእክትም ነው። ያልተጠናቀቀውን የሰማዕታት አደራ ወደ ግቡ ለማድረስ የትግራይን ሰራዊት በቀጣይነት ራሱን ማሰልጠንና ተልእኮውን ለመወጣት ሁልጊዜም ዝግጁነቱን ማረጋገጥ እንደሚገባ አክለው ገልጸዋል። የትግራይን ህዝብ ህልውና ለማረጋገጥ ያለው ብቸኛ አማራጭ በጀግንነት ታግሎ ማሸነፍ መሆኑን የብልጽግና አገዛዝ ሙሉ ወታደራዊ ኃይሉን በትግራይ ድንበሮች አካባቢ በማሰባሰብም በቅርብ ርቀት ውስጥ በመገኘት ሁለንተናዊ ዝግጅቶችን አጠናቆ በትግራይ ህዝብ ላይ ወረራ ለመፈጸም እየሰራ መሆኑን አስታውቀዋል። ታጋይ ገብረ ጻዲቃን እንዳሉት የትግራይ ሰራዊት በቀደመው ጦርነት ያሳየው የጀግንነት ተጋድሎ አሁን እየተደቀነ ያለውን አዲስ አደጋን በተመሳሳይ ሁኔታ እንደሚመክት ጥርጥር የለኝም ብለዋል። በተጨማሪም የትግራይ ብሔራዊ ጥቅሞች በልመና እንደማይረጋገጡም ጠቅሰው የትግራይ ህልውናና ሉዓላዊነት በጠላቶቹ ላይ የሚገኝ ድል እንደሚያረጋግጥ ተናግረዋል። ታጋይ ገብረ ጻዲቃን አክለውም የትግራይን ህዝብና ሰራዊት ትዕግስት የሚፈታተኑ የብልጽግና አገዛዝ ተግባራትን በአንድነት ለመመከት በተሻለ አቋምና ዝግጅት ላይ እንዳሉም ገልጸዋል። በስልጠናው የማጠቃለያ ስነ ስርዓት ላይ የተገኙት የአርሚ 22 አዛዥ ታጋይ ገብረ ሰላም የትግራይን ህዝብ ህልውና ለማረጋገጥ በሚደረገው ብሔራዊ መከላከያ አርሚ 22 የራሱን ድርሻ ለመወጣት ተልእኮውን መሰረት ያደረገ ሁለተኛው ዙር የፖለቲካና የወታደራዊ ስልጠና ለከፍተኛ የኃይል አመራሮች ሲሰጥ መቆየቱንና አሁን ሰልጣኞቹ ለምረቃ መብቃታቸውን ገልጸዋል። ተመራቂ የሰራዊት አባላት በበኩላቸው እንዳሉት በትግራይ ህዝብ ህልውና ላይ ድርድር እንደማይኖር ገልጸው የትግራይ ሰራዊት ለህዝቡ ጠንካራ መከታ በመሆን ለህዝቡ ማገልገልና የሰማዕታትን አደራ ወደ ግቡ ማድረስ ኃላፊነታቸውን እንደሚወጡም ቃል ገብተዋል። ተመራቂዎቹም በበኩላቸው የትግራይን ህልውና ሉዓላዊነትን ለማስጠበቅ የሚያስፈልጉ ዝግጅቶችን በስልጠናው ያገኙትን ዕውቀትና ክህሎት በተግባር ለማዋል ቃል መግባታቸውን የገለጹ ሲሆን በመጨረሻም ተመራቂዎቹ ባለ 7 ነጥብ መግለጫ በማጽደቅ የምረቃ ስነ ስርዓቱን አጠናቀዋል።
የመለስ አካዳሚ አመራር ዳይሬክተር ፕሮፌሰር ክንፈ አብርሃም በበኩላቸው የትግራይ ህዝብ አሁንም በፈተና ውስጥ መሆኑን ጠቅሰው ያለውን ሁኔታ ለመቀየር ህዝቡ በአንድ ዓላማ ተሰባስቦ እየተንቀሳቀሰ እንደሚገኝም ተናግረዋል ተብሏል።